የተከበራችሁ የኢላን ዩቲዩብ ተከታታዮች ሁላችሁም ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ዳጣ ድራማ ክፍል 29ን ይዤላችሁ ከች ብያለሁ። እንግዲህ አቶ ደረጀ ሰላምን ቤት እንከራይልሽና የራስሽን ህይወት ኑሪ እያሏት ነው። ከዛ እሷም ብቻዬን እንድኖር ነው ወይ እዚህ ቤት እንድወጣ ነው ወይ ጋሽ አለችው። አዎ ሰላም አይሻልም ወይ አሏት። እኔ እዚህ ቤት እኮ ይህን ያህል ዓመት የተቀመጥኩት ሰራተኛ ውጭ መሆን አቅቶኝ አይደለም፣ ግን እርስዎ ያውቃሉ እንደ እውነት እዚህ ቤት ለምን እንደተቀመጥኩኝ አንተ አታውቅም አለቻቸው። አዎ አላውቅም፣ እንግዲያውስ እስከምታውቁ ድረስ እዚህ ቤት አልወጣም፣ ሌላ ቤት አልሄድም አለች። እንዴ ሰላም ለምን አሉ። ቆይ እዚህ ቤት ወጥተሽ የራስሽን ኑሮ ብትጀምሪ ምን ችግር አለው አሏት አቶ ደረጀ። ከዛም ቆይ እዚህ ቤት ውስጥ ምንድን ነው ያለሽ? ምንድን ነው የቀረሽ አሏት። እዚህ ቤቱማ ለዘመናት የኖርኩላት ለአመታት የጠበቅኩት ረሳት እንዴ ልጅን አለች። ከዛም ወደኋላ ተመልሰው አቶ ደረጀ ለምን አንገትን ትደፋለህ? ለምን እውነቱን አትነግረኝም? ለምን ልጅን የት ነው ያደረካት? የበኩር ልጅ ናት። አንተ እኮ ብዙ ልጆች አሉ፣ እኔ ግን አንዷ ልጄ የበኩር ልጅ ነች። የኔ እኮ አንድ ልጅ ናት፣ የበኩር ልጅ ናት፣ የመጀመሪያ ናት እያለኝ በጣም ተጨንቃለች። ሰላምዬ የት አደረካት ልጅን ብላ በጣም ተጨነቀኝ። የተወሰደችኋት ልጅን ገና እኮ ደም ነበረች፣ እስከ ደሟ ነው የወሰድካት ብላ በጣም እያለቀሰች ነው። እንግዲህ ይመስለኛል ሰላም እጠብቃታለሁ፣ እስከዛሬም እየጠበቅኩ ያለሁት አንተ ቤት እዚህ ቁጭ አልኩት ከሰራተኛ ውጭ መሆኔ አቅቶኝ አይደለም፣ ሌላ ስራ መስራት አቅቶኝ የራሴን ህይወት መመስረት አቅቶኝ ሳይሆን ልጄን እየጠበቅኩ ነው አለች ሰላምዬ። ስለዚህ ይመስለኛል ሰላም እንግዲህ ዳጣ ልጇ ናት። እኔ እንግዲህ እንደሚመስለኝ ከሆነ ወይ ከአቶ ደረጀ ነው የተወለደችው ሰላም ማለት ነው። እንግዲህ ከአቶ ደረጀ ተወልዳ አቶ ደረጀ እንግዲህ ጎዳና ላይ እየጣሏት ዳጣን ነው። እንግዲህ በተዘዋዋሪም ግን ተመልሳ መጣለይ። እንግዲህ ዳጣ ልጄን አብላ በጣም እየተጠራጠረኝ ነው ማለት ነው። አቶ ደረጀም እንግዲህ ዳጣን ልጄን አብሎ ለሰላም ስላልተናገረ ሰላም እናት ዳጣም ለሰላም ስላልተናገረ እንግዲህ በግምት ዳጣና ልጄ ብላ እያሰበኝ ነው ማለት ነው። ለዛም ነው እየጠበቀች ያለችው። ባለፈው ወጣለሁ ከዚህ ቤት ብላ ስታበቃ ዳጣ ስትመጣ ተመልሳ ቀረ ማለት ነው። እንደውም ሁሉም ሲጠይቋት ወጣለሁ ብለሽ ነበር፣ እንዴት ሀሳብሽን ቀየርሽ ሲሏት አይ አሁን ሀሳቤን ቀይሬያለሁ፣ ቤትም አልወጣበት ነገር አግኝቻለሁ ብላ ነበረ። አሁንም ደግሞ አቶ ደረጀ ቤት ተከራይቼልሽ ውጪ የራስሽን ኑሮ ኑሪ እያሏት ነው። እሷ ግን ልጄን እጠብቃታለሁ አልወጣም ደግሞ ትመጣለች ስትል አቶ ደረጀን በጣም ተረበሹ። እንግዲህ ሚስታቸው ማርታም ይሄን ሁሉ ነገር ስለማያውቁ በጣም ተደናገጡ። ልጄን እየታደርጋት ነው? ልጄን ካጣሁበት ጀምሮ ልጄን ካጣሁበት ቤት እኔን ሂጂ ውጪ አልከኝ ጋሽ፣ ልጄን ትቼ የት ልሂድ ብላ ሰላምም ስቅስቅ ብላ ወደ የት ልሂድ ብላ በጣም ተረብሻለች። እንግዲህ ወይዘሮ ማርታ ይሄን ነገር አላዩም፣ ይህንን ሚስጥር አያውቁም። አሁንም በሆዷ ልጅ ይዛለች ማለት ነው። በሆዷ ልጅ የያዘችውም እንግዲህ አቶ ደረጀ ሰክረው ሲመጡ እንግዲህ ለሰው አልናገርም ግን ፈጣሪ ጋ ነው ብላ እንግዲህ ከአቶ ደረጀ ጸንሳለች። አቶ ደረጀ እንግዲህ በስካር ስለሆኑ ከእሷ መጸንሷን አያውቁም። አባቱ ማን ነው እያሉ ሁሉም እያስጨነቋት ነው ማለት ነው። እሷም አልናገርም እንኳን ለእናንተ ለፈጣሪ መደበቅ ብችል ደብቅ ነበር፣ ግን ለፈጣሪ መደበቅ አይቻልም እያለች ነው። ከዛም እንግዲህ በጣም ተከፍታለች። እኔ እኮ ልጄን ሁልጊዜ በይኔ ትመጣለች፣ 19 ዓመት ሙሉ እኮ አይኔ ጠፍታ አታውቅም፣ ሁል ጊዜ እኮ ጠብቃታለሁ። እያለቀሰች ነበር እኮ እያለቀሰች እኮ ነው የወሰዳችኋት፣ ልጅ የት ነች ብላ እንግዲህ በጣም ተከፍታለች። እንግዲህ አቶ ደረጀን በጣም ውስጣቸው ተረብሾ እንግዲህ አቶ ሰላምም ስቅስቅ ብላ እያለቀሰች ነው። የአብራኬን ክፋይ የበኩር ልጄን አምጡልኝ እያለች በጣም ነው የተከፋችው።
ልጅ የት ነች ተናገር ብላለች። እሱም እንግዲህ መናገር አልፈለገም ማለት ነው። እሷ ግን በጣም ነው የምታሳዝነው፣ በጣም ታሳዝናለች ማለት ነው። ልጅን ስጠኝ፣ ውጭ ካልከኝ ልጅን ስጠኝና ከዚህ ቤት እወጣለሁ። እኔ እኮ ከልጅ ውጭ ሌላ ምንም ጉዳይ የለኝም። እንግዲህ አቶ ደረጀ ዳጣ ልጇ እንደሆነች አሳልፎ ተናግሮ ለሰላም ማለት ነው። ሰላም ልጇን ይዛ ብትወጣ በጣም ደስ ይላል። በጣም ተከፍታለች። እና ይህን አላሳዝንህም ወይ ጋሽ? አላሳዝንህም ወይ? ይህን ያላመት ተቀምጬ እዚህ ቤት ውስጥ እንደዚህ ሁኝ ስታየኝ አላሳዝንም? 19 ዓመት ሙሉ እንዴት አስቻለህ? ለአንተም እኮ ልጅህ ናት አለችው። እንግዲህ እርግጠኛ ነኝ አታዝንልኝም ወይ? እንግዲህ እርግጠኛ ዳጣ የአቶ ደረጀና የሰላም ልጅ ናት ማለት ነው። እንግዲህ ያው እሱ ደግሞ ዳጣ ልጃቸው መሆኗን ያውቃል። እሷም ዳጣ ዙራ በመምጣቷ በጣም ተደስቷል። ሰላም ግን ይህንን አታውቅም። ዳጣም ሰላም እናቷ እንደሆነች አታውቅም። እንግዲህ ይህን ሁሉ የሚያውቀው አቶ ደረጀና ደረጀ ብቻ ከፈጣሪ በታች በልጅነቴን ሁሉ እድሜን እዚሁ ማጣቴ አያሳዝንህም ወይ? እኔ እኮ ልጅን እኮ እየጠበኩ ነው እዚህ ቁጭ አልኩት። አታዝንልኝም ወይ ሰላም አለ። እባክሽ ክፉ አትናገሪ። አቤት አቤት፣ ስንቱን አየሁት፣ ስንቱን ነገር ቻልኩት። 19 ዓመት ሙሉ እያለች ነው ስንቱን ተሸከምኩት ብላ በጣም ተከፍታለች። እኔ እኮ ያንተ ትዳር እንዳይፈርስ ብዬ ነጋ ጠባ ውስጤ እየተበሳቀለ የእኔ ሰውነት እየማሸሸ ሄደ እኮ። እኔ እኮ ያንተ ታውቃለህ፣ ያንተ ትዳር እኮ እንዳይፈርስ ብዬ ነው ሁሉንም ነገር መናገር ያልፈለግኩት አለች። ቁጭ ስለ ራሱ አረሳትም። ሁል ጊዜ እኔ እዚህ ቤት የምወጣው ልጄን የብሩኬን ክፋይ ስትሰጠኝ ብቻ ነው። ከዛ በኋላ እዚህ ቤት እወጣለሁ እያለች ነው እንግዲህ። በቃ ገላችኋትም ከሆነ የት እንደገበራችኋት ንገሩኝ፣ እኔ ቁርጥ የለወቅ እስከ ዛሬ ስጠብቅ የነበረው ልጄን ሽጣችኋትም ከሆነ ንገሩኝ በቃ ብላ ምርር ብሏታን ሰላምዬ ማለት ነው። እንግዲህ በጣም ያሳዝናል። ከዛ ማለት ነው ደግሞ ወደ አብይና ወደ ዳጣ ስንሄድ አጠላዎች እንግዲህ አብዬ ማለት ነው በጣም ክፉ ሰው ነች። ከጠላዎች እዚህ ቤት እንድትወጪልኝ ይፈልጋሉ፣ አልወድሽም ስትላት ዳጣዬ ደግሞ እኔንም ግን በጣም ነው የምወድሽ አለቻት። እኔ ግን በጣም ነው የምታስጠልኝ፣ ምንም ብትይ ብዬ እኔ ወድሻለሁ፣ በቃ ምንም አልሽ ምናልሽ እኔ ወድሻለሁ። ለመሆኑ በስንት ዓመት ነው የምትበልጪ? ስንት ዓመትሽ ነው አለቻት። ለምን ፈልገሽ ነው? እንዲሁ በዋቅ ፈልግ ነው። ስንት ዓመትሽ ነው? ለምንድን ማወቅ የፈለግሽው አለቻት። በቃ ተይው እሺ፣ ግን በቃ አለ አይደል የሆነ ቦታ ስትሄጂ አብሬሽ እሄዳለሁ። የሆነ መንገድ ላይ ስትሄጂ የሚተናኮልሽ የሚያሸግርሽ ሰው ካለ ጢባ ጢቤ ነው የሚጫወትበት። የጠየኩሽን እንኳን አልመለስሽም። ቆይ ለምንድን ነው እድሜ ማወቅ የፈለግሽው? በቃ ብዬ በቃ ተውኩት፣ ማወቅ አልፈለግኩም አለች። ከዛ ለምንድን ነው የተውሽው አለቻት። እሺ ንገሪኛ፣ ቆይ ለምንድን ነው እድሜን ለማወቅ የፈለግሽው አለች። ተውኩት ስትል ለምን ተውሽው ትላታለች። ንገሪኝ ስትላት ለምን ማወቅ ፈለግሽ ትላታለች። ከዛ ዳጣዬ እንግዲህ እግዚአብሔር ይርዳሽ የአንቺ ጭቅጭቅ አይቻልም ብላ ትታት ሄደ። ይቺ ደግሞ ተንከሲስና ተንኮለኛ ነገር ነው መቼ የምታስበው ያለ ነገር አታውቅም። ዳጣዬ ግን ፍቅር ናት፣ በፍቅር ነው እየቀረበቻት ያለችው። እሷ ግን እንደ እህት ሳይሆን ያው እንግዲህ እህትነቷን ብታውቅ ራሱ የምትወደት አይመስለኝም። እንግዲህ ናታን ደግሞ ልብሱን እያስተካከለ እንግዲህ ናታን በጣም መልካምና ደስ የሚል ልጅ ነው። እንግዲህ ሰላምዬና ዳጣ ከወጡ እኔም እዚህ ቤት እወጣለሁ ብሏል ናታን ማለት ነው። ከዛ የታወቃቸው ነው እኛ እያለንልህ እኛ ቤት አይደል እንዲህ ያለው እያለች እንግዲህ ናታንም ደግሞ ለትምህርት ነው ወደዚህ ቤት የመጣውና ያው ግን አባትና የናታን አባትና አቶ ደረጀ ጓደኛ ማሞሸሽ ናቸው። እንግዲህ ልጃቸው ወይዘሮ ማርታ ሀናታ ጋር አብይ እንድትጋባ ይፈልጋሉ። አብይም ትፈልጋለች፣ ሁሉም ይፈልጋሉ። ግን ያው ናታን የሚወደው ዳጣን ነው ማለት ነው። ከዛም እንግዲህ ሰላምዬ ወደ ናታን ስትሄድ ሰላምዬ እንዴት ነሽ? ነይ ቁጭ በይ እስኪ። ወይ ደግሞ ሆድሽ አድጓን ጾታው ታወቀ እንዴ አላት። አይ አላወቅኩም ሴት ነች አለች። አላወቅኩም ግን ደግሞ ሴት ነች ምን ማለት ነው? ምን ማለት አለው?
አሁን እኔ ሐኪም ቤት እጄ ጾታ ምናምን አላወቅኩም። ሴት ነው የምትሆነው፣ ግን ሴት እፈልጋለሁ አለኝ። ሰላምዬ አንቺ መውለድ እንጂ ጽንቱን መፍጠር እኮ አትችይም። ወንድ ቢሆን ምን ችግር አለው አላት። ምንም ችግር የለውም ግን በቃ ሴት ነች አለች። ያድርግልሽ። ቆይ ሆስፒታል ልጅ ታውቂያለሽ? ሐኪሞቹ አልነገሩኝም የምትይው አላት። እኔ እኮ እማዬ እኮ ይዛኝ ሄዳ ነበር ስትል፣ እማዬ ግን እውነት በጣም ትልቅ ሰው ናት አለ ናታን። አዎ በጣም ትልቅ ሰው ነች እትዬ፣ በጣም ጥሩ ሰው ነች። ግን ምን ይደረጋል እንደሱ አይነት እናት እንደሱ አይነት አሰሪ አይቼ አላውቅም። ግን ደግሞ እማዬ ኃይለኛ መሆኗንም አትርሺ። አዎ ናታንዬ፣ እትዬ በጣም አዛኝ ናት፣ ለትዳሯ ሟች ናት። ባሏን ትዳሯን ትወዳለች። ግን ደግሞ እንዳልከው ከተነካች እትዬ በጣም ኃይለኛ ሰው ነች አለች ሰላምዬ። እንግዲህ እውነት ነው ወይዘሮ ማርታ ለሰላም በጣም ጥሩ ሰው ነች ማለት ነው። እንደ ሰራተኛም አይደለም የምታያት፣ በጣም ጥሩ ሰው ነች። ግን ያው ታምናትም መለይ ባሏንም ለትዳሯም እውነት ነው። ማርታ ወይዘሮ ማርታ በጣም ጥሩ ሰዎች ናቸው። ግን አሁን የሰላም ልጅ ማለት ነው የአቶ ደረጀ መሆኑ ከታወቀ በጣም ነው የምትናደደው። በጣም ነው ኃይለኝነቷ ማለት ነው። ትዳሯን ለመፍታት ሁሉ ነው የምትሞክረው ማለት ነው። በጣም ኃይለኛ አደጋ ነው የሚፈጠረው። እኔ ግን እንደመየ አይነት ያላትን ባህሪ ሴት ነው ማግባት የምፈልገው አላት ናታን። ወይዘሮ ማርታም ባለፈው እንደዚህ ግርግር የተፈጠረበትን ነገር ዝም ብለህ አለፍከው አይደል? ምንድን ነው አለችው። ከዛም አልነገርኩሽም አይደል? ታዲያስ አሁንም አልፏን በቃ። ኧረ እንዴ ደሬት፣ እኔ እናንተ መሀል መደባበቅ ተጀመረ። አንዳንድ ነገሮች እኮ የማይነገሩ ነገሮች አሉ። ሁሉም ነገሮች አይነገሩም። የሚያስደስቱም የሚያስከፉ ነገሮች ደግሞ ሁሉም ነገር መነገር የለበትም ትየለም እንዴ። ስለዚህ ጥሩ ነገሩ ነው እንጂ የሚነገረው መጥፎ ነገር አይነገርም እያሏት ነው። ስለዚህ ቢነግራት ለእሷ ጥሩ ስላልሆነ ነው አቶ ደረጀም የደበቁት። ከዛም ወይዘሮ ማርታ ማለቴ ነው የኔ ቆንጆ ይቺ የኔ ቆንጆ የእናንተ አሪፍ ማባበያ፣ የእኛ ደግሞ ስስ ብልታችን ሆና አገረች አይደል እያሉ ነው ወይዘሮ ማርታ። እንግዲህ በጣም ነው ደስ የሚሉ ደርባባ የእናትነት ግርማ ሞገስ ያላቸው ናቸው ወይዘሮ ማርታ። በጣም ደስ የሚሉ በእውነት እኔ በጣም ነው የምወዳቸው። እንግዲህ ቤተሰቦችዬ ሁላችሁም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ደስ የሚል አዝናኝ ድራማ በቃ በጉጉት የምጠብቀው ዳጣ ድራማ ነው ማለት ነው። በጣም ደስ ነው የሚለው። እኔ በጣም ነው የምወደው እና ሁላችሁም በያላችሁበት ሰላማችሁ ብዝት ትረፍረፍ ይበልልኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሰላማችሁ ብዝት ይበልልኝ። ባይ ባይ ውድ ቤተሰብ